የመርከዝ ተማሪ ምናምን ሲባል ምንድነው የሚመስልህ? ውሏቸውን እንዴት ነው የምታስበው? አንድ በጣም ብዙ ጊዜ ሀምዛ መጠየቅ የምፈልገው ጥያቄ አለ እና በጣም የምቀናበት ፐርሰናሊ መርከዝ የገባበት ፐርፐዝ አለ አይደለ? እሺ መጀመሪያ ነገር እንዴት ፍላጎቱ መጣለሁ? እኔ መርከዝ ከመግባቴ በፊት የመጀመሪያው ይሄ ልጅ መርከዝ መግባት የለበትም ያለው አባቴ ነው። ነገ ሊጠብቀው ከሚችለው ነገር ግን አሁን የተገኘበት ቦታ ልክ አይደለም ተብሎ ነው ቅጣቱ የሚሰጠው። በጣም ስትሪክት ነው። ላኢላሃ ኢላላህ። ልጆችን ተርቢያ በማድረግ ሂደት ውስጥ በጣም ከባዱ ምን እንደሆነ ታውቃለህ? ልጆቹ ምናልባት ለዛሬ አንተን እሺ ሊሉህ ይችላሉ። አምነውበት ነው ወይ? እኔ አሁን ምላሴ ነው አፈር ያለንኩ። ያንን መርከዝ ሳይገባ የእነሱ እድሜ ከደረሰው ሰው ጋር በምንድን ነው የሚለያዩት እነዚህ ሰዎች? የሄድክበትን ዓላማ ለማስፈጸም በቃ መልፋት አለብህ፣ ሳክሪፋይስ መክፈል አለብህ። የፍየል እረኛ የሚያደርጋቸው አላህ ብዙዎቹን ለምንድን ነው ነቢያቶች አንድን ሰው ተርቢያ የምታደርገው በሂክማ ነው እንጂ በጉልበት አይደለም። በቃ ዱርዬ ሆኖ አዛ ሲያደርግ ሱስ ሲገባ አንዳንድ ወላጆች በቃ መርከዝ አስገባህና እዛ እንደሚያደርጉት ያደርጋል ትባላል። ይህንን ሩቲን ሰጥተህ ከዚህ ሩቲን ከወጣ እቀጣሃለሁ ለእኔ አያስኬደኝ። 2 ዓመት ያገኘሁትን ነገር አሁን እስካሁን የመንዘርኩ የምጠቀመው እሱን ነው።